ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? በዛሬው ዝግጅታችን የምናቀርብላችሁ ታሪክ የሀገራችን ኩራትና የዓለም የጭቁን ሕዝቦችን ታሪክ የቀየረውን የታላቁን የአድዋ ድልን የተመለከተ ነው። ስለተደረገው የጦርነቱ ዝግጅት እና ስለ ክተት አዋጁ እንዲሁም በወቅቱ ሀገራችን ኢትዮጵያን ይመሩና ያስተዳድሩ የነበሩት ዳግማዊ አፄ ምኒልክ ሕዝቡን በምን አይነት ሁኔታና ጥንቃቄ አሰባስበውና አነሳስተው ወደ ዘመቻው እንደሄዱ የምናይ ይሆናል። ይህንን ታሪክ ያገኘነው አፄ ምኒልክና የኢትዮጵያ አንድነት በሚል በተክለ ጻዲቅ መኩሪያ ከተጻፈው መጽሐፍ ላይ ከገጽ 223 ጀምሮ ነው። ታሪኩን እያደመጣችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም የደውሏን ምልክት እየተጫናችሁ እንድታበረታቱን እንጠይቃለን። እናመሰግናለን። የኢትዮጵያና የኢጣሊያ ጦርነት፣ የክተት አዋጅ፣ የንጉሠ ነገሥቱ ወደ ትግራይ ጉዞ እንዲሁም ወታደራዊ ድርጅትና አቋሙን የሚተርከውን ከገጽ 223 ጀምሮ ያለው እንደዚህ እንተርክላችኋለን። ዶክተር ትራቬርሲ እና ኮሎኔል ፒያኖ ወደ ሀገራቸው እንደተመለሱ ጄኔራል ባራቴሪ በሰሜን ማጥቃቱ ቢታወቅም ዳግማዊ ምኒልክ የውጫሌን ውል መፍረሱን ለየመንግስታቱ ከማስተላለፍ በቀር በቶሎ የጦርነት አዋጅ አላወጁም። ሁልጊዜም ከኢጣሊያ መንግስት ጋር ያለው ጠብ እንደማያቋርጥና ጦርነቱም እንደማይቀር በልባቸው ተገንዝበውታል። በሰበብ አስባቡ በሚያገኙት አጋጣሚ እየተጠቀሙ መሰረታዊ ጥያቄዎችንም ሳይለቁ ላይላዩን ወዳጅነታችን ለምን ይቅር፣ በከንቱ ስለምን የክርስቲያን ደም ይፍሰስ የሚል ደብዳቤ እየጻፉ ጊዜ ያራዝሙ ነበር። ጊዜ ያራዘሙባቸው ምክንያቶች 3 ናቸው። ሀ ወደፊት ለሚያደርጉት ጦርነት በቂ የምግብ ስንቅና የጦር መሳሪያ በደንብ እስኪዘጋጅ ድረስ። ለ ራስ መኮንን በ1881 ዓ.ም ሮማን በጎበኙ ጊዜ የሐረርን ጉምሩክ ቀረጥ እንደመያዣ አድርገው ከኢጣሊያ ባንክ የተበደሩት 4 ሚሊዮን ሊሬ ወይም 1 ሚሊዮን ማሪያ ትሬዛ ብር እስኪከፈል። ሐመሮሃ ሌላው አውራጃ ሁሉ ለማዕከላዊ መንግስት ሲታመን በወላይታ ንጉሥ ጦና አስቸግሮ ስለመጣ እርሱ በዘመቻ ታግዶ እስኪገብርና ደቡባዊ ጀርባቸው እስኪያስተካክሉ ድረስ ነው። ስለዚህ የኢጣሊያ ወታደር ብዛትና ትጥቁን የጦር መሳሪያውን ብዛትና አይነት ራስ መኮንን ሮማን በጎበኙ ጊዜ በዓይናቸው ያዩትን በዝርዝር ባስረዷቸው መጠን ከእንደዚህ ያለው አውሮፓ የስልጡን ኃያል መንግስት ጋር የሚደረገው የገሃድ ጦርነት በዋዛ እንደማይፈጸም ያውቁታል። ጀግንነትም ብዛትም ያላቸው የጦር መኮንኖችና ወታደሮች ቢኖሯቸውም እነዚህኑ በዘመናዊ የጦር መሳሪያ ካስታጠቁ ብዛትና ጀግንነቱ ሁሉ ዋጋ ቢስ እንደሚሆን በቅርቡ ከመቅደላው ጦርነት ስለሚገነዘቡት በዚህ ጊዜ ሀሳባቸው ያተኮረው በተቻለው መጠን በጥድፊያ መድፍ፣ ጠመንጃና ጥይት ከመሰብሰቡ በላይ ነው። ከቀድሞ ጀምሮ በእጃቸው የነበረ ጠመንጃና ጥይት በቅርቡም ከአሰብ የመጣላቸው 2 ሚሊዮን ጥይት እጃቸው ቢገባም ይኸው እንደማይበቃ አውቀውታል። ከጀርመን ሀገር 100,000 ጠመንጃ አዘው የነበረውን የጀርመን መንግስት ከኢጣሊያ ጋር ባለው የቃል ኪዳን ዝምድና ምክንያት እምቢታውን ስለገለጠ ጉዳዩ አሳሳቢ ሆነ። በዚሁ ጊዜ የመሳሪያ ማግኛው ምንጭ ፈረንሳይና መስኮብ ብቻ ነበሩ። ስለዚህ ከወዳጆቻቸው ከመስኮብ ዘንድ በሊዮንቴቭ በኩል ከፈረንሳይ መንግስት በሸፍነና በአነርኑ አማካኝነት የተቻለውን ያህል ሰበሰቡ። ስለ መሳሪያው ዝግጅት ነጋድራስ አፈወርቅ በጻፉት መጽሐፍ ከዚህ የሚከተለውን አስፍረው ይገኛል። አፄ ምኒልክ ነገራቸውን ሁሉ እያበጃጁ እያሰናዱ ተጋፍቶ ቢመጣ እንገጥመዋለን፣ ተጋፍቶ ባይመጣም ተደራጅተን ስናበቃ አለፈቃዳችን የያዘውን ሀገር ግፈን ሄደን እናስለቅቃለን ይሉ ጀመር። በዚሁ ቆርጠው ተቀምጠው ሳለ አንድ ቀን ከፈረንሳይ የገዙት 30 ያህል ስሞ ምልክት ምን የተጣፈበት መልካም መድፍ ደርሶላቸው ደስ እያላቸው ሲያዩ ቆዩና በሐኪም ትራቬርሲ ፊት እንግዲህ የመጣው ይምጣ አይመጣም እንጂ ቢመጣ በዚህ እናሳየዋለን አሉ። ይህን የተናገሩት ጣሊያኖቹ ከራስ መንገሻ ጋር በከዋቲትና በሰናፌ ከነቀኛዝማች ኃይለማርያም ጋር በደብረ ኃይላ ከመዋጋታቸው በፊት ትንሽ ጊዜ ቀደም ብሎ ነው። ነገር ግን በማናቸውም ኢጣሊያኖች እስከ መረብ ድረስ ከመግፋታቸው የተነሳ ለመዝመት አስበው ነበር።
በደቡብ ካሉት ጠቅላይ ግዛቶች ሐረርጌን ጨምሮ ከማዕከላዊው መንግስት ስር ተጠቃለው ሳለ በአቅራቢያ ካሉት አውራጃዎች ላይ እንዳልነው የወላይታው ንጉሥ አፈንግጦ እነ ራስ መንገሻ አቲከምን ቢልኩ አልበገራለም። እርሱም ሳያሳምኑና ጀርባቸውን ሳያስተካክሉም ወደፊት ዘልቀው ወደ ትግራይ መዝመቱም ቅሬታ አሳድሮባቸዋል። በዚህም ምክንያት ራስ ሚካኤልን፣ ራስ መንገሻ አቲከምን፣ ጅማ አባ ጅፋርን፣ ሊቀ መኳስ አባተንና ሌሎችን አስከትለው በህዳር 7 ቀን 1887 ዓ.ም ከአዲስ አበባ ተነስተው በ27 ቀን ዳሞት ከጦና ከተማ ገቡ። ነገር ግን በዚህ ጦርነት በከንቱ ለሚጠፋው ለአገሩና ለባላገሩ አዝነው አገር ከጠፋ በኋላ ሲያቀኑት ያስቸግራል፣ ገንዘብን በግድ ካልሆነ በቀር በፈቃድ የሰጡት አያልቅም፣ አገርህን አታስጠፋ፣ ግብርህን ይዘህ ግባ ብለው በመጨረሻ በማስጠንቀቂያ ምክር ለጦና ቢልኩበት እምቢታ ቃል መለሰ። ከዚህ በኋላ ወታደሩን በየመሪው በግራና በቀኝ በፊት ለፊትም ልከው ጦርነቱ ተጀመረ። ውጊያው ወደ ማለቂያው ሲደርስ ጦና ከወላይታ ወደ ቦረዳ ሸሽቶ ነበር። ወታደር እግር በእግር ተከታትሎ ደርሶበት በጥይት ተመቶ ተያዘ። ጦርነቱ አልቆ አገሩ ጸጥ ሲል ወታደር የማረከውን ሰውና ከብት በተቻለ መጠን ለየባለቤቱ እንዲመልስ አዘዙ። ለወላይታ ግዛትም ራሱ ጦናን መልሰው ሾመውና አደላድለው ሲጨርሱ እርሳቸው ወደ ከተማቸው በጥር 11 ቀን ተመልሰው ገቡ። ራስ ወልደ ጊዮርጊስ ጦርነቱን ለመካፈል መጥተው የነበሩ ጀጌ ላይ ንጉሠ ነገሥቱ በሰፈሩበት ሰዓት ተሰናድተው በቆጨና በገሙ በኩል አድርገው ከፋ ከግዛታቸው ገቡ። አፄ ሚኒሊክ ከወላይታ ሲመለሱ ከነራስ መንገሻ ተልከው የመጡት ሹም አጋሜ ተስፋዬ ራስ መንገሻ በከዋቲትና በሰናፌ ከጣሊያኖች ጋር 2 ጊዜ ተዋግተው ስለተሸነፉ የትግራይን ግዛት ለቀው ወደ ራስ ወሌ ግዛት መግባታቸውን በዝርዝር ለንጉሠ ነገሥቱ አስረዱ። ቀጥሎም አዲስ አበባ ገብተው እንደሰነበቱ በደብረ ኃይላ እነ ቀኛዝማች ኃይለማርያም ተዋግተው አሁንም ጣሊያኖች ማሸነፋቸውን ሰሙ። ከዚህ በኋላ የጣሊያን ጦር ወደፊት እየገፋ አዲግራትንና መቀሌን በመያዝ መሽጎ ግንባር ቀደሙ ጦራቸው ወደ አላጌ መገስገሱ ተሰማ። ቢሆንም ቀደም ብለን ያወሳነው የኢጣሊያ ብድር እንዲከፈል ሰው ሁሉ በቀንድ ከብት 1 ብር ወይም የቀንድ ከብት ወይም የፈሰስ ብር እንዲያወጣ ቀደም ብሎ ትዕዛዝ በያለበት ተላልፎ ስለነበረ ገንዘቡ ተሰብስቦና በራስ መኮንን አማካኝነት ተከፍሎ ስለ ዋስትና በኢጣሊያኖች እጅ ተይዞ የነበረውን የሐረር ጉምሩክ በዚህ ሰሞን አስለቀቁ። ጦናን ካሳመኑና ይህንንም 1 ሚሊዮን ብር ከፍለው ከዕዳ ነፃ ሲሆኑ የጦርነት አዋጅ ገና አላሳወጁም ነበር። ከወላይታ እንደተመለሱ በግንቦት ወር ወደ ወረኢሉ ሄደው ዋክሹም ብሩን አስረው ልጃቸው ጓንጉልን ሾሙ። የጣሊያኖችን የወረራ ሁኔታ በቅርቡ ካረጋገጡ ወዲህ በሰኔ ወር ወደ አዲስ አበባ ተመለሱ። ክረምቱን በሙሉ ሲዘጋጁ ከርመው ከመሳፍንቱና ከመኳንንቱ መክረው ዘክረው ከጨረሱ በኋላ በመስከረም ወር ከዚህ ቀጥሎ ያለውን የክተት አዋጅ በይፋ በነጋሪት አወጁ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ አልፎ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው አሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበትም የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን እንደዚህ አማላጅ የለኝም። ዘመቻዬም በጥቅምት ወር ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ከተህ ላግኝህ። ይህንን ታሪክ እያደመጣችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም የደውሏን ምልክት እየተጫናችሁ እንድታበረታቱን እንጠይቃለን። እናመሰግናለን። በዛሬ አስተያየትህ ይህ የንጉሠ ነገሥቱ የክተት አዋጅ
አንድ የበታች መኮንን ከፊቱ ላለው ወታደር በንግግር የሚያስጠነቅቀው አይነት ይመስላል እንጂ ከአንድ የበላይ የንጉሠ ነገሥት መሪ የተሰጠ ጠቅላላ የክተት አዋጅ አይመስልም። የቀረህ ግን ኋላ ትጣላኛለህ፣ አልተውህም፣ ማርያምን ለዚህ አማላጅ የለኝም ሲሉ የቃል ዛቻ ይመስላል። ነገር ግን ንጉሠ ነገሥቱና ወታደሩ አብረው የሚጓዙ፣ አብረው የሚበሉ፣ አብረው የሚሰሩና የኑሯቸው ሕይወት ለክፉም ለደጉም የተሳሰረ ስለሆነ እያንዳንዱ ወታደር ይህንን የክተት አዋጅ በቀጥታ በነፍስ ወከፍ ለራሱ እንደነገሩት ያህል በመመልከት ትዕዛዙንም ወዶ አክብሮ ይቀበለዋል። በአማላጅ በወዳጅ እድናለሁ ብሎ ተስፋ እንዳያደርግ ነገሩን መሐላ ደምድመውታል። በዚህ ላይ ደግሞ በአዋጁ ውስጥ የኢጣሊያ ስም አልተጠቀሰም። ይኸውም በጊዜው ለጥንቃቄ ወይም ነገሩን ለማለባበስ በምክር የተደረገ ዘዴ ይመስላል። የሆነ ሆኖ ይህን አዋጅ በመስከረም ወር ካደረጉ በኋላ ለአገር ጥበቃ አጎታቸውን ራስ ዳርጌ ሳህለ ሥላሴን ሾመው እርሳቸው በጥቅምት 2 ቀን በ1888 ዓ.ም ከአዲስ አበባ ወደ ዘመቻው ተጓዙ። የኢትዮጵያ ወታደር የኢጣሊያ አጥቂነት እንደታወቀና የክተት አዋጁ ከታወጀ ወዲህ ለዚህ ለአድዋ ጦርነት ቀረብ ያለው የጎጃም፣ የበጌ ምድር፣ የወሎና የላስታው ከ300 እስከ 500 ኪሎ ሜትር ያህል የሸዋና የሐረር፣ የባሌ፣ የአሩሲ፣ የከምባታ፣ የሲዳሞ፣ የጅማ፣ የከፋ፣ የወለጋና የሊባቦር ጦር ከ600 እስከ 1000 ወይም እስከ 1500 ኪሎ ሜትር ድረስ ርዝመት ያለውን አገር በእግሩ አቋርጦ ተጉዟል። አብዛኛው አጭር ሱሪና ጥብቆ ለብሶ በዚያ ላይ ነጠላውን ደርቧል። የሚራመደው በባዶ እግሩ ከደንጊያና ከእንጨት እንቅፋት ጋር እየታገለ ውስጥ እግሩን ሾህ በሙቀት ጊዜ ረሞጮ እያቆሰለው ነው። ለራሱም ቆብ ስለሌለው የፀሐዩ ሐሩር የሌሊቱ ቁር ይፈራረቅበታል። ቢታመም በአገር ባህል መድኃኒት ከመጠቀም በቀር ደንበኛ ሕክምና ያገኙ። በጉዞም ላይ እያሉ ራሱን የባህሉን መድኃኒት እንደ ልብ ማግኘቱም ይቸግራል። ከአፄ ምኒልክ ጓዝ ጋር በከረጢቱ የተያዘ ቁስል ማድረቂያ ዮድና ዶፈር፣ ለራስ ህመም አስፕሪን እንዳለ ቢታወቅም በአቅራቢያ ላሉት ሹማምንትና ዘበኛ እንኳን ማድረሱ ያጠራጥራል። ታዋቂ ወታደር ስንቅ አቀባዩ ገባር፣ ድንኳን ተካዩ አብዛኛውን ጊዜ በራሱ ወጪ ለስንቁ ያዘጋጀውን ጥራጥሬ እህል፣ ሽምብራ፣ አተር፣ ባቄላ፣ የተቆላ ወይም በእሳት በስሎ የተፈጨ ገብስና የስንዴ ዱቄት በያረፈበት በውሃ ነክሮ አድበልብሎ የሚበላው በሶ በአንድ ትከሻው መዋጊያ ጠመንጃውን ወይም ጦሩን በሌላ ትከሻው ተሸክሞ ይጓዛል። ግማሹም ጠመንጃውን ራሱ ተሸክሞ ስንቁን በአህያ ላይ አድርጎ የመጓዝ እድል ያለው አለ። የጉዞውን ድካም ለማዘናጋት ከወንዶቹ ውስጥ ሽለላና ቀረርቶ እያሰመን ይጓዛለን። ከሴቶቹም የሚያንጎራጉሩና አዋጊ ግጥም የሚገጥሙ ይገኛሉ። ማታ በሰፈር ከደረቅ መሬት ላይ ሳር አጭዶ ጎዝጉዞ ይጋደማል። እንቅልፍም ሊወስደው ይችላል። አህያ የሌለው እንደ ልቡ ሲተኛ ባለአህያው ግጦሽ ለአህያው መፈለጉና አህያውን አውሬ እንዳይበላበት ወይ መጠበቁ ግዴታ ስላለ ባለአህያዎችና ባለአጋሰሶች በየፈረቃ የመተኛት ግዴታ አለባቸው። መኳንንቱና ሹማምንቱ እንደየማዕረጋቸው ለብሰው በበቅሎ ተቀምጠው ባርኔጣ ደፍተው አንዳንዶቹም ሻሽ አስረው አሽከር አስከትለው ሲጓዙ ውለው ቀን ለምሳ ማታ ለራት ከቤታቸው ሲነሱ ያስያዙትን ቋንጣ፣ ዳቦ ቆሎ፣ ድርቆሽ፣ ጭኮ ወይም ጥርሾ ይመገባሉ። ጊዜያዊ መጠጥና ውሃ በርኮትና በጎባበጠ ቀንድ የመጠጣት በድንኳኑም ውስጥ የመተኛት እድል አላቸው። ከጉዞ በቀር በሰፈረበት ቦታ የጦርነቱ ጊዜ እየተራዘመ በሄደ መጠን የስንቅ ማለቅና ሌላውም ሁሉ ችግር ለእነርሱም ቢሆን እየተባባሰ መሄዱ የማይቀር ነው። ሌላው ጭፍራ፣ አሽከርና ገረድ በእግሩ ሲጓዝ እነርሱ በከብት ጀርባ ይጓዛሉ። ሌላው ብርድ ላይ ሲተኛ እነርሱ በድንኳን ውስጥ ከምንጣፍ ላይ ብልኮና ጋቢ ለብሰው ይተኛሉ። እንደዚህ ያለው የአኗኗር ልዩነት በኢጣሊያኖቹም በኩል አለ። ሆኖም ረዥሙን ጉዞ በየቀኑ በቅሎ ላይ ሆኖ ዳገት መውጣቱ፣ ቁልቁለት መውረዱ፣ ሸለቆ ወንዛ ወንዙና ሰፋፊ ሜዳ ማቋረጡ ሁሉም ቢሆን ለሰውነት አድካሚና ሰልቺ ጭንና ባትን የሚያደነዝዝ ነው። ከእርሱም የበለጠ ግን እነርሱን በመከተል ጠመንጃና ጎራዴ፣ እርኮትና ሌላም ዕቃ ተሸክሞ በጌታው በቅሎ ኋላ የሚኳትነው አሽከር በጀርባው የስንቁን አገልግል ወይም ሽሮና ድልህ በቀላቀል ተሸክማ የምትጓዝ ገረድ አሁን ካለንበት ዘመን ላይ ሆነን ስናጤነው ሁለቱም የነበራቸው ድካም ከፍ ያለ ነው። ከተወሰነው ሰፈር ቀን ለምሳ ሌሊት ለመኝታ ጌታውንና ሌላውን ስፍራ ሲያርፍ አሽከር ድንኳን የምትተክል እንጨት፣ ውሃ፣ ሳር ለበቅሎ የመፈለግ ግዴታ አለበት። ገረድም
መብል የማዘጋጀቱ ጉዳይ ይጠበቅባታል። ጌታዬም በድንኳን ውስጥ በስጋጃ ወይም በካሊም አለዚያም በቁርበት ላይ ሲተኛ፣ አሽከርና ገረድ ግን ለብሰው የዋሉትን እንደለበሱ እንደ ተራው ወታደር ከጣራ ሜዳ ላይ የጌትየውን ድንኳን ከበው ይተኛሉ። ከአዲስ አበባ ወይም ከሌላው ከተማ ተመርጣ የመጣችው የጭንገረድ የምትባለው የጌታዋን መኝታ ነጣጥፋ እግር አጥባና እራት አብልታ እሷም የተራረፈውን በልታ ከጌታዋ ጋር በድንኳን ውስጥ የመተኛት መብት ይኖራታል። ይህንን ሁኔታ ባለቤት ሴት ወይዘሮ የተስማሙበትና የአገር ባህል የፈቀደው ስለሆነ በመኝታም በመብልም የጭንገረድ ከሌሎች የተሻለ እድል አላት ማለት ነው። በዚህ አያያዝ አሽከርና ገረድ የተጎዱ፣ ጌትየው የተጠቀመና ድልወት ያገኘ ይመስላል። ነገር ግን በጦርነቱ ወቅት ገረድና አሽከር ይልቁንም ገረዷ ወደ ኋላ ከጓዝ ጋር ትቆያለች። የተሻለ ኑሮ ያገኘው የጦር መኮንን ከወታደሩ ጋር ጦርነቱ አፍላ ላይ ገብቶ የመዋጋት ግዴታ አለበት። በመጨረሻም በድል ካልዳነ በቃ መቁሰሉና ጭራሹንም የመሞት አደጋ አለበት። የሆነ ሆኖ በዚህ አይነት የኋላ ቀርነት ችግር መካከል ወደፊት እንደምናነበው የኢትዮጵያ ወታደር ረዥሙን የወራት መንገድ በእግሩ ተጉዞ የራሱን ጥራጥሬ እህል በልቶ ንጹህ ውሃ ተጎንጭቶ ከባህር ማዶ በባቡርና በመርከብ ተሳፍሮ የመጣውን ድርጅቱ የተሟላውን በጦር ትምህርት ቤት የሰለጠነውና በማናቸውም ምቾት ያልተለየውን የፈረንጅ ወራሪ ተዋግቶ በማሸነፍ ሀገሪቱን ከባርነት ውርደት በማዳን የሚመጣው ትውልድ አኩሪና አስመኪ ታሪክ አወረሰ። በእርሱ አንጻር የሰለጠነውና መልካም ልብስ ለብሶ በጥሩ መብልና መጠጥ ሰውነቱን ገንብቶ ለአገሩ ቀኝ አገር ለማውረስ በድንፋታና በብሪት የመጣው የኢጣሊያ ወታደር የመሸነፉን ወራዳ ጽዋ ቀምሶ ለወገኑ መጥፎ ዝናን ለዘላለም አተረፈ። በድሎት የተቀናጣው ባለመለየውና ባለጫማው የኢጣሊያ ወታደር ለየካቲት 23 ቀን አጥቢያ በሌሊት ጉዞ ሲደናበር የእንዳ ኪዳነ ምሕረት፣ የአባ ገሪማ፣ የማርያም ሸዊቶ ዳገትና ቁልቁለት፣ ሸለቆና ጉብታ፣ ጠጠርና ድንጋይ ሲያደክመው የእኛው ወታደር ድሮውን ባለመደው አኗኗር ሁሉንም ችግር በጠቅላላው በመቋቋም ጠላቱን ተዋግቶ አሸነፈ። መቼም ቢሆን መማርም መሰልጠንም ተገቢ ነው። ነገር ግን ራሱን ሰለጠንኩ ብሎ በድሎት ኑሮ ሌላውን መናቅ ራስን በተናቀዎች ያዋርዳል። የምዕራብ የምስራቁም ስልጡንና ገናናው የሮም የቄሳሮች መንግስት የወደቀው ባልሰለጠኑና ባልተማሩ በሚንቋቸው ነገዶች እጅ ነው። ንጉሥ እምብርቶና ጠቅላይ ሚኒስቴሩ ክሪስፒ ከባለሥልጣኖቻቸው ይህንን የአባቶቻቸውን የሮማውን ያንን ያለፈ ታሪክ በከፊል እንደተማሩት አይጠረጠርም። ይሁን እንጂ በዚህ ኢትዮጵያን ለመውረር በተነሱበት ዘመን በደንብ አላጤኑትም። ነገር ግን ይህን ያጤኑት ድል ከተመቱ በኋላ መሆኑ ነው። የዚህም ትርጉሙ ጅብ ከሄደ ውሻ ጮኸ እንደሚባለው መሆኑ ነው። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።